الحمد لله والصلاة والسلام على أشرف الأنبياء والمرسلين وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، خذ عقيدتك ክፍል 5 የሼክ ሙሐመድ ጀሚል ዘይኑ አጠር ያለች ሪሳላ ናት። ክፍል 5 ማ ሁወ ይላል ሱአል ጥያቄ ማ ሁወ ተውሂዱ ሲፋቲላሂ ወአስማኢሂ አላህን ሱብሓነሁ ወተዓላን በሲፋቶቹ በባህሪያቶቹ አንድ ማድረግ ወአስማኢሂ በስሞቹም አላህን አንድ ማድረግ ማለት ምን ማለት ነው ይላል። ይሄ ጥያቄ ነው። እንግዲህ አላህን በባህሪያቶቹ አንድ ማድረግ ማለት እንደዚሁም በስሞቹ አላህ የራሱ የሆኑ ስሞች አሉት፣ ባህሪያቶች አሉት፣ መገለጫዎች። አልጀዋቡ መልሱ ሁወ እሱ ኢስባቱ ማ ወሰፈ አላሁ ቢሂ ነፍሰሁ ኢስባቱ ማጽደቅ ነው። ማ ወሰፈ አላሁ ማ ነገርን ወሰፈ አላሁ ቢሂ አላህ በሱ የገለጸበትን ነገር ነፍሰሁ አላህ ራሱን ነፍሱን የገለጸበትን ነገር ማጽደቅ ነው። ፊ ኪታቢሂ አላህ ራሱን የገለጸው የት ነው? በኪታቡ በቁርአኑ ውስጥ። ይህ ነው አላህን በስሞቹና በባህሪያቶቹ አንድ ማድረግ ማለት አላህ ራሱን የገለጸበትን ነገር በቁርአን ውስጥ እኔ እንደዚህ ነኝ ብሎ ራሱን የገለጸበትን ነገር ማጽደቅ ነው። አው ወሰፈሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ወይም የአላህ መልእክተኛ የሱ መልእክተኛ አላህን የገለጹበትን ነገር ኢስባት ማድረግ ነው፣ በመጣበት ማጽደቅ ነው። እሳቸው ደግሞ የት ነው አላህን የገለጹት? ፊ አሐዲሲሂ ሶሒሐቲ ትክክለኛ በሆኑ ሐዲሶቻቸው ውስጥ ስናጸድቅ ደግሞ አለል ሐቂቀቲ በትክክለኛው ላይ በትክክለኛው ትርጉም ላይ ማጽደቅ ነው። በሐቂቃ ላይ ተእዊል ምናምን የሚባለው ውስጥ ወደዛ ወደ ማጣመም ሳንገባ ማለት ነው። ስናጸድቅ ደግሞ ቢላ ተእዊልን ያለ ተእዊል የተዛባ የሆነ ተእዊል ፍች ሳንሰጥ ልክ ወደፊት ይስተዋን ይስተውላ እንደሚሉት ሰዎች ይሄ ተእዊል ባጢል ነው። ወላ ተፍዊድ ያንን ትርጉምን ደግሞ የአላህን ባህሪ በተመለከተ የመጣውን ትርጉም ወደ አላህ ሳናስጠጋ ትርጉሙን ተፍዊድ ሳናረግ ሙፈዊዷ የሚባሉ አለ አይደለም። ሙፈዊዷ ማለት የአላህን ባህሪያት በሙሉ ሳያጸድቁ አላህ ይወቅ እያሉ የሚያሳልፉ ናቸው። ይፈራሉ፣ እዛ ሲደርስ ይጨንቃቸዋል። ገና አህለ ሱናዎች ተፍዊድ አያደርጉ ማዕናው ስለሚታወቅ ማለት ነው። ወላ ተምሲል እነዚህም ደግሞ ሳናመሳስል ማጽደቅ ነው። የአላህን ባህሪ ስናጸድቅ ሳናመሳስል ነው፣ ከፍጡር ጋር ሳናመሳስል ነው። አላህ ምክንያቱም አምሳያ ቢጤ ስለሌለው። ወላ ተዕጢልን ሳናስለገደ እንደዚሁም ደግሞ ሳናራቁት ተዕጢል ማለት የአላህ ሱብሓነሁ ወተዓላ ባህሪያቶች የአላህ ስሞች በውስጣቸው ትርጉም እያላቸው ማዕና እያላቸው ማዕና ይሄ ትርጉም የለውም ካል ተዕጢል አደረግን አራቆት ነው፣ ትርጉም አልባ አደረግነው ማለት ነው። ተዕጢልም አናደርግ እንደ ሙዓጢላዎች። ለምሳሌ ካልስቲዋ እስቲዋን ይመስል እስቲዋ ማለት አላህ ከዓርሽ በላይ ሆነ የሚለውን ይመስል እስቲዋ ይሄው የአላህ ባህሪው መገለጫው አርረሕማን ወዐለል ኢስተዋ ብሏል። ወኑዙሊ መውረድን ይመስል አላህ ሱብሓነሁ ወተዓላ ወደ ቅርቧ ሰማይ ይወርዳል ብሏል ረሱል ዓለይሂ ሰላቱ ወሰላም። እናጸድቃለን። የሙስሊሞች አቂዳ ይሄ። ወልየዲ እጅ ያለውን ይመስል አላህ እጅ እንዳለው ተናግሯል። ከይፍያው እንዴት ያለ ነው አናቅም። እጅ ያለው አላህ ወገይሪሃ ከዚህም ውጭ ያለን የአላህን ባህሪያቶች በሙሉ በመጡበት እናጸድቃለን። ሚማ ይሊቁ ቢከማሊሂ እነዛ ስሞች ለአላህ ስብሓነሁ ወተዓላ ለሱ ለሙሉነቱ የሚያምሩበት የሆኑ ሚማ የሊቁ ቢከማሊሂ በሙሉነቱ አላህ ሙሉ ነው፣ ጎደሉ አይደለም።
ባህሪያቶቹ ሙሉ ናቸው፣ ስሞቹ ሙሉ ናቸው። በዛ በሚያምርበት መልኩ እናጸድቃለን ማለት ነው። ቃለ ተዓላ አላህ አለ ለይሰ ከሚስሊሂ ሸይኡን አላህን የሚመስል ምንም ነገር የለም፣ እሱን የሚመስል ምንም ነገር የለም። ሸይኡን ብሏል። አንድም ፍጡር አላህን የሚመስል የለም። የፍጡር ባህሪ አላህን አይመስልም፣ ጭራሽ የአላህን ባህሪያት አይመስልም። ወሰሚዑል በሲር አላህ ግን ሰሚና ተመልካች ነው። አሁን ይሄ ኢስባት ነው። አላህ ሰሚዕ ነው፣ በሲር ነው፣ ሰሚ ነው፣ ተመልካች ነው። አላህ ይሰማል ያለ የአላህ መስማትና የኛ መስማት እንዴት ነው ከተባለ ጭራሽ አይገናኝም። አላሁ ጀለ ወዐላ በሰባቱ ሰማይ ያለን በሰባት ምድር ያለን የትኛውም ቦታ ላይ ሆኖ አንዱ ቢዚ ሳያደርገው ሁሉንም በአንድ ጊዜ የሚሰማ ጌታ ነው። እኛ ግን አንድን አካል በዚህ እያዳመጥ ይሄኛውን አካል ማዳመጥ አንችልም። በጣም ጎደሎ፣ በጣም ደካማ መስሚያና ማያቻ ስላለን ማለት ነው። አላህ ተመልካች ነው። የአላህ መመልከትና የኛ መመልከት አንድ አይደለም፣ ግን ስሙ ተገናኝቷል። አሁን ምሳሌ የሰውን ሊፈጀዐልናሁ ሰሚዐን በሲራ ሰሚ አድርገነዋል፣ ሰውን በሲር አድርገነዋል፣ ተመልካች አድርገነዋል ብሏል። ግን አላህ ደግሞ ካለ አላሁ ሰሚዐን በሲራ አላህ ራሱ ደግሞ ሰሚና በሲር ነው ብሏል ራሱ። ታዲያ ሁለቱ ይገናኛል እንዴ? ላ ለይሰ ከሚስሊ ሸይኡን የትኛውም ባህሪያቱ ላይ አላህ ሱብሓነሁ ወተዓላ እጃለውም ስንል ይወርዳል ስንል ከዓርሽ በላይ ነው ስንል ለይሰ ከሚስሊሂ ሸይኡን አላህን የሚመስል ምንም ነገር የለም። ፍጡር ጋር ሙሸቢሃ ናቸው፣ እንደዚህ ናቸው እያሉ እነዚህ ሷሂቡል በቀላ የበቀላ ሰዎች እንደሚሉት አይደለም ጉዳዩ። በጭፍን የታወሩ ሰዎች እንደሚሉት አይደለም። ሸቢሃ ሙጀሲማ እነሱ እኮ ሙዓጢላ ናቸው። ሁለተኛ ሙሸቢሃም ናቸው እነሱ ሀባሾች ራሳቸው ሙሸቢሃ ናቸው። ለምን ብትሉኝ አላህ ፍጡር ጋር መሰለ ብለው ነው እኮ ወደ ተዕጢል የገቡት። ራሱ ሙሸቢሃም ናቸው ሙዓጢላም ናቸው። ሙሸቢሃ ናቸው ማለት ይህን የአላህን ባህሪ በሙሉ እጃለው ሲባል አይ ፍጡር ጋር መሰለ ተሽቢህ መጣባቸው፣ መሰላቸው ይመስላል። ስለዚህ ስለመሰለ ምን እናርጋሉ? ይሄ አይደለም እንበል። ተዕጢል ውስጥ ገቡ፣ አራቆቱት። ሙዓጢላም ናቸው፣ ሙሸቢሃ ናቸው፣ ጀህሚያ ናቸው። ይሄ ሁሉ ይመለከታቸዋል። ወቃለ ተዓላ ወቃለ ሰለላሁ ዐለይሂ ወሰለም የንዚሉ ረቡና ጌታችን ይወርዳል። አያችሁ የንዚሉ ላሁ ፊ ኩሊ ለይለትን አላህ በሁሉም ሌሊት ይወርዳል። ወዴት? ኢላ ሰማኢ ዱንያ ወደ ቅርቧ ሰማይ። እንግዲህ አትደናበር፣ ከዚህ በላይ መደናበር አያስፈልግም። አርዋሁ ሙስሊም የሙስሊም ዘገባ ነው። እዚህ ላይ ረህመቱ ነው የሚወርደው፣ መላኢካ ነው የሚወርደው፣ ምናምን ነው የሚወርደው፣ ትእዛዙ ነው የሚወርደው እያልክ እንግዲህ ቅዠት የምገባ ከሆነ እዚህ ውስጥ አይሆንም። አትቃዥ ውስጥ ገብተህ አትዘባርቅ። ለምን ጨነቀህ? ነብዩ ሰለላሁ ዐለይሂ ወሰለም አላህ ይወርዳል ነው ያሉት አይደል? አላህ ይወርዳል። እንዴት ይወርዳል? የንዚሉ ይወርዳል ኑዙለን የሊቁ ቢጀላሊሂ ለሱ ለትልቅነቱ የሚያምርበት የሆነን መውረድ ይወርዳል። ወላ የሽበሁ አሐደን ሚን መኽሉቃቲሂ ከፍጥረታቱ አላህ ከፈጠራቸው ፍጥረታት አንድንም አይመስልም። በቃ አይመስልም እየተባልክ አይመስልም። ኧረ ግድ ይመስላል ካልክ እንግዲህ ችግሩ ያለው ካንተ ጋር ነው። አላህ እኮ አይመስልም፣ ፍጡር አይመስልም። ይወርዳል ተብሏል። እንዴት ይወርዳል? በምን መልኩ ነው? ዛሬ ሀባሾች እዚህ ላይ ምንድነው የሚሉት? ኧረ እኛ የሚወጣ የሚወርድ ጌታ የለንም ይላሉ። እንዴ ራሱ ናቸው እኮ ይወርዳል ያሉ፣ በየሌሊት ይወርዳል አሉ። እንዴት ይወርዳል? ያንተ መውረድ ጋር ካመሳሰልከው በጣም አደጋ። እንዴት እንደሚወርድ እኛ አናውቅም። የሚወርድ ጌታ አለ፣ ይወርዳል በሚያምርበት እሱ በሚያውቀው፣ እኛ አናውቅም እንዴት እንደሚወርድ። ሱአል ጥያቄ አይነላህ አላህ የት ነው ነው? አይነላህ በዚህ ጥያቄ ረሱል ዓለይሂ ሰላቱ ወሰላም ጠይቀዋል። አላህ የት ነው? አልጀዋቡ መልሱ አላሁ ፈውቀል ዓርሺ አለሰማ ከሰማይ በላይ ከዓርሽ በላይ ነው አላህ ሱብሓነሁ ወተዓላ። ቃለ ተዓላ አርረሕማኑ ዐለል ዓርሺ እስተዋ አርረሕማኑ አዛኙ ጌታ አርረሕማን እስሙ ሚን አስማኢላህ ከአላህ ስሞች አንዱ አርረሕማን ነው። ዐለል ዓርሺ ከዓርሽ በላይ እስተዋ ከፍ አለ። አርረሕማን ይሄ ሙብተዳ ነው አይደለም? ዐለል ዓርሺ ከዓርሽ በላይ እስተዋ ኸበር
ሙብተዳና ኸበሩ ስለማን ነው የሚያወራው? ስለ አርረሕማን ነው የሚያወራው። ሙብተዳው እስተዋ የሚለው ስለ አርረሕማን ነው የሚያወራው። አርረሕማን እስተዋ አዛኙ ጌታ ከዓርሽ በላይ ከፍ አለ። አበቃ። ከዚህ እንግዲህ ወዴትም አትደርስም። ስልጣኑ ነው ምናምን ሌላ ወሬ የለም። መጀመሪያ ስልጣኑ ማን ተቆጣጥሮበት ነው? ተቆጣጠረ ማለት እኮ ደግሞ አሸንፎ ተቆጣጠረ እያልክ ነው። ስለዚህ ስተት ነው። አላህ ከዓርሽ በላይ ሆነ ብለዋል ረሱል ዓለይሂ ሰላቱ ወሰላም። አላህም ራሱ አርረሕማኑ ዐለል ዐርሽ እስተዋ አዛኙ ጌታ ከዓርሽ በላይ ነው። ሱረቱ ጧሃ ነው ይሄ ተፍሲር። አይ ዓላ ወርተፈዐ ከማ ጀዐ ፊል ቡኻሪ ውስጥ አለ የተፍሲር ከላይ ሆነ። ኢስተዋ ማለት ኢስተውላ ላለመሆኑ ይሄው ቡኻሪ ከቁርአን ቀጥሎ ጥራቱን የጠበቀ ሐዲስ ማለት ቡኻሪ። ስለዚህ ምንድነው ዓላ ከላይ ሆነ፣ ወርተፈዐ ከዓርሽ በላይ ከፍ አለ ነው። ዓርሽ ላይ ተቀምጧል የሚል የለም። ሐባሾች እንደሚቀጥፉት ተቀምጧል ይላሉ። ማን ነው ጀለሰ ብሎ የፈሰረው? ማንም የፈሰረ የለም እንደዚህ። ስለዚህ ሌላ ሐዲስ የነብያችን አለይሂ ሰላቱ ወሰላም ወቃለ አለይሂ ሰላቱ ወሰላም ኢነላህ ከተበ ኪታበን አላህ ጽሑፍን ጻፈ አሉ። ፈሁወ ያ ኪታብ ያ የተጻፈው ኪታብ ዒንደሁ እሱ ዘንድ ነው፣ ፈውቀል ዐርሽ አላህ ዘንድ ነው ከዓርሹ በላይ። ይሄ ቡኻሪ ሙስሊም ሙተፈቅ ዐለይህ ሐዲስ ነው። እንግዲህ ወደዚህ ለማለት አይመችም። ያ የተጻፈው ጽሑፍ እሱ ዘንድ ነው ከዓርሽ በላይ አሉ። ኧረ ከዓርሽ በላይ አይደለም። ስለዚህ እናንተ ነቢዩን ሰለላሁ ዐለይሂ ወሰለም እንወዳለን እያላችሁ ሐዲሳቸውን አንቀበልም ብላችሁ ገደል የገባችሁ ሰዎች እባካችሁ ጊዜው ሳያልፍ ተውበት አድርጉ፣ ወደ አላህ ተመለሱ። ይሄ አቂዳ ከቁርአንና ከሐዲስ የሚያዝ እንጂ አቅል የሚገባው አይደለም። አላህ ሱብሓነሁ ወተዓላ ሁላችንንም ሐቁን አላህ ይምራን። ሰላም አለይኩም ወራህመቱላሂ ወበረካቱ።